ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ሆናችሁ ይህን ዝግጅት ለምታዳምጡ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ረቡዕ ሚያዝያ 21 2018 በኢትዮጵያ ዘመን አቆጣጠር አፕሪል 29 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ፣ ባላችሁ የግንኙነት አውታር ሸር አድርጉ፣ በትዊተር፣ በዋትስአፕ፣ በቴሌግራም ኤኒዌይስ በሜሴንጀር ግሩፖቻችሁ ባላችሁ የግንኙነት አውታር ሸር አድርጉ። ሌሎች ቢያዳምጡት ቢከታተሉት ቢያንስ ለውይይት ለንግግር በር ከፋች ይሆናል ብዬ አምናለሁ። ኦኬ፣ እንደዚህም ይታያል። ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ኖ ግነት ይበዛዋል፣ ሌሎች መረጃ ቫሪያብል መታየት አለበት የሚል የውይይት በር ይከፍታል ብዬ አምናለሁ። ሸር አድርጉ፣ ሀሳብ አስተያየት እናንተ ደግሞ አካፍሉ፣ ቤተሰቦቻችን እንዲጨምሩ። የጋት ሚዲያ ሜምበሮች በትንሹ 50 ሺህ መሆን አለባቸው። ኦፍኮርስ ያለው በቂ ነው፣ ግን ቢጨመር መልካም ነው እና እንደ ጋት ሚዲያ አምባሳደርነታችሁ ሌሎችም ሰብስክራይብ እንዲያደርጉ ሎቢ የማድረግ መልካሙን ነገር መናገር አትዘንጉ። በሱፐር ቻት በሱፐር ታንክስ ደግፉ። ወርሃዊ በትንሽ ክፍያ የጋት ሚዲያ ሜምበር ሁኑ። ይህንን ካልኩኝ በኋላ አንድ የራሴን ምልከታ 3 አጫጭር መረጃ ወደ እናንተ አደርሳችኋለሁ። የመጀመሪያው አጭር መረጃ አንደኛው ርዕስ ስታዩት በእርግጠኝነት ይሄ የዩቲዩብ ገበያ ለመሳብ ምናምን እንደዛ እንዳትሉ። እንደዛ አይነት ኢንተረስት ምን አይጋ ያለ አረና በኔ ኢንተረስት ብዙም አሁን ከዩቲዩብ ይሄ ተገይተው ያንን ብነግራችሁ ብዙም እንደዛ አይደለም። አላማውም ቢገኝ ጥሩ ነው፣ ግን ያው እናንተ ስለምታውቁት ብዙም እንደዛ ነገር የለውም። የመጀመሪያው እንግዲህ የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል እንበለው ያው እንግዲህ ጊዜያዊ አስተዳደር የሚለው ቀርቷል እያሉ ነው። ስለዚህ ክልል እንደ ክልል መንግስቱን ከመለሱት የትግራይ መንግስት መሆኑ ነው እንዲመለስ ወስነዋል። ከ7 እስከ 8 ከሚያዝያ 7 እስከ 8 የህወሓት ማዕከላዊ ኮሚቴ 9 እና 10 የሚሊተሪ ሴንትራል ኮማንድ ፖስቱ ከዛ ወስነው የለም እስከታች ድረስ ኮንሴንት ማኑፋክቸሪንግ ለመፍጠር ህወሓት ህጋዊ ቅቡልነት ያለው በህዝብ ውስጥ አማራጭ የሌለው ብቸኛ ተቀባይነት ያለው ለማስመሰል ያንን ምልከታ በፌዴራል መንግስት በኩል በኢትዮጵያ ህዝብ ዘንድ በዓለም አቀፉ ማህበረሰብ ዘንድ ኢብን ለራሳቸውም እንዴ ይሄ የሚሰበሰባል አብሮን ምን ይላል አስተያየት ምን እናገኛለን የሚል ራሳቸው የተገለባበጡ አንድ ሰዎች የፓርቲው አባላት ደጋግመን እንግዲህ ህወሓት ሲባል የሰባት ስርወ መንግስት አለ፣ አቶሚክ ፋሚሊ የሆነው ስልጣን ያልተገደበ ዘረፋ የተፈቀደለት፣ ቀጥሎ ደግሞ በአምቻ ጋብቻ በክርስትናም ተነስቷል፣ ክርስትና ተናስቷል፣ በዛ አካባቢ ነን የሚል የጥቅም ሰንሰለት የስማን እየተመለመለ ሲልኩት ወዴት ሲጠሩት አቤት ገና ልጠራም ልላክ እችላለሁኝ ብሎ የፕሮፓጋንዳ ማሽኑን የሚሰራው በአብዛኛው በየቢሮክራሲ ውስጥ ያለው ይሄ ደግሞ ኤክስተንድድ ፋሚሊዋል። ከዛ ቀጥሎ ያለው ጥገኛዋል ከሄደ ከመጣው ጋራ እየተጠቀመ የፕሮፓጋንዳ ስራ የሚሰራ ምን የሚል በታችኛው መዋቅር ታችኛው ቢሮክራሲ ላይ በሲቪል ሰርቫንት ማሽን ውስጥ በዛ የሚዛቀጥ የሚኖር ጊዜያዊ አስተዳደሩ የሚምጣ ሌላ መንግስት የሚምጣ ስምረት ይሁን ውድብ ናጽነት ይሁን ወዘተረፈ ኬር የማያደርግ የፋሪካል ሰልፍ ኢንተረስት ውስጥ ያለ እኔ ከሞትኩኝ ሰርዶ አይብቀል እንዳለችው እንስሳ የዕለት ጥቅሙን ብቻ የሚያጋብስ በእይታ ደረጃ አጭር እይታ ያለው ረዥም አሻግሮ ይሄ ጉዳይ የጊዜያዊ አስተዳደሩን ህወሓት አፈረስኩት አለ። ይሄ መፍረስ ከፌዴራል መንግስቱ ጋር በምን ሊያጋጨን ይችላል?
ዳግም ጦርነት ቢመጣ ምንድነው የሚሆነው? የትግራይ ህዝብን የረጅም የመካከለኛ ጥያቄ ይመልሳሉ ይህ አካሄድ? ከዚህ ጀርባ የተሰለፉ ኃይሎች ማን ናቸው? የማን ጥቅም የማን ፍላጎት ኤክሰርሳይዝ የሚደረግ የሚለውን ለመፍጨት አናላይዝ ለማድረግ እሱን መልሶ የሁኔታ ግምገማ ለመስራትና ከዘመኑ ጋር ዘመኑን እየዋጀ ከዘመኑ ጋር ለመሰለፍ ያን ያህል አጀንዳም ፍላጎትም የሌለው ኃይል አለ። ሌሎች ደግሞ ድምጻቸውን ተብሎ እንዲታፈን የተደረገ ማይኖሪቲ እንዲመስሉ የተገፉ የተጠሉ ምንም አይነት ቤዝ የሌላቸው እንዲመስል 24/7 ፕሮፓጋንዳ የሚሰራባቸው ልሂቃና የሚያሳስባቸው የህዝባቸው የነገ መጻኢ ዕጣ ፈንታ እነዚያን ግን ለመድፈቅ ለኮንሴንት ማኑፋክቸሪንግ ቅቡልነት ያለ ለማስመሰል እታች ድረስ ወርደው ወጣቶችን፣ ማህበራትን፣ አረጋውያንን፣ ምልስ ወታደር፣ ሚሊሻ ወዘተረፈ የሚባለውን አደረጉ መጡና ትናንት የትግራይ ክልል የሰላምና ጸጥታ ቢሮ የሚባለውን ሰበሰቡ። ያ የሰላምና ጸጥታ ቢሮ በውስጡ ሚሊሻ ይዟል፣ ፖሊስ ኮሚሽንን ይዟል፣ ማረሚያ ቤትን ይዟል። ህገ ወጥ የሆነው በፕሪቶሪያ ሰላም ስምምነት መሰረት ከአህዱ ፈርሶ ዲሞቢላይዝ ሆኖ ከትከሻው የጦር መሳሪያውን አውርዶ ዲሳርም ሆኖ ከእሳቤው ደግሞ አእምሮ ውስጥ ያለውን ጦረኝነት ደግሞ እንዲያስወግድ ሪኢንተግሬሽን፣ ሪኢንፎርስመንት፣ ሪኢንሰርሽን ስልጠና ወስዶ ኢንዶክትሪኔት ተደርጎ ለአንድ ወር ነው ለሁለት ወር ነው ወይንስ የምን ያህል ነው ፓኬጁ የሚለው የዓለም አቀፍ ተሞክሮች ስላሉ ወደ ተሐድሶ ማዕከላት ሄዶ ከትከሻውን ጠበንጃ ማውረድ ብቻም ሳይሆን ከህሌናው ካሳሰውም እንዲያወር ተደርጎ ወደ ቤቱ ወደ ቀደመ ልማት ተግባሩ ይሄዳል የተባለውን ራሱን ቲዲኤፍ የትግራይ ዲፌንስ ፎርስ ብሎ የሚጠራው በዛ ውስጥ ነው ያለው። ለክፍያ እንዲመች በወር በትንሹ 1 ቢሊዮን ብር ፕላስ በደሞዝ ይወጣል። ቁጥሩ እንደ ሁኔታው ለሆነ አካል ሲጠየቁ 80 ሺህ ነው ይሉሃል። ለሆነ አካል 210 ሺህ ነው ይሉሃል። ለሆነ አካል 50 ሺህ ነው ይሉሃል። ኤግዛክትሊ ግን ከ150 ሺህ እስከ 180 ሺህ ይገመታል። ይህንን 150 ሺህ አርጉትና በዝቅተኛው ከዚህ ከኢትዮጵያ መከላከያ ሰራዊት የሄደው አመራሩ ልክ እንደ ሀገር ጥቅማ ጥቅሙ፣ መኪናው፣ ደሞዙ፣ የስልክ ወዘተረፈ በነፊት አለው፣ ኢንሰንቲቭ አለዋንሱን ያ ሁሉ ያዙ፣ ደሞዙን ያዙ፣ የተሽከርካሪ ነዳጅ፣ ዘይት ወዘተረፈ። ከዛ ቁርስ ይበላል፣ ምሳ አለ፣ ራት አለ፣ ሕክምና ወጭ፣ አስተዳደራዊ ወጮች ሲደመር ደሞዝ አለ። ይህ ሁሉ ተሰብስቦ በትንሹ 1.5 ቢሊዮን ፕላስ ያወጣሉ። ይሄ ግን ለትግራይ ህዝብ ሄዶ መሰረተ ልማት መሆን የነበረበት በዘላቂ ኢኮኖሚያዊ ጉዳዮች ላይ መውጣት የነበረበት ነው። ኦኬ፣ ይህንን እኮ ማድረግ ፌዴራል መንግስት ይሄ ግዴታ ነበረበት ወዘተረፈ። እሱን መናገር መከራከር ይቻላል። ዞሮ ዞሮ ግን ህወሓት በዚህ ደረጃ ጸረ ህዝብ መሆኑም በግላጭ እንዲወጣ የሆነው የፕሪቶሪያ ሰላም ስምምነት የሰጠው አንድ ድል ነው። ዞሮ ዞሮ አሁን ካለው ተለዋዋጭ የቀጠናዊና የዓለም አቀፍ አሰላለፍ አኳያ ህወሓት በራሱ ኢንዲፔንደንት ነው የቆመ አይደለም። ተደግፎ የቆመባቸው ወንበር ላይ ሲቀመጥ ተደግፎ የቆመባቸው አሉ። አንዱ ሻዕቢያ ነው። ሌላኛው የሱዳን አርሚ ፎርስ ወይም ሳፍ የሚባለው ራሱን ታጣቂ የሚሰጠው በነገራችን ላይ አርሚ 7 ላይ የነበሩ በጣም በቁጥር እስከ 800 የሚደርሱ ከትግራይ ምስኪን እናቶች በመከራ ወልደው ያሳደጓቸው የኛ ልጆች የሚሆኑ ወንድሞቻችን የሚሆኑ ተሽጠው $300 በወር ተብሎ ተሽጠው ለዚያው ምነሱ እኮ $300 ታገኛላችሁ ተባሉ። $100 በየወሩ ለቤተሰቦቻችሁ ይሰጣል ባለው ምንዛሬ ተመዝሮ 15000 ብር። ሌላው ግን $200 ማዕከል ላይ ቆይላችሁና ስትመለሱ ተሰልቶ ገንዘቡ ይሰጣችኋል የተባሉ ቤተሰቦቻቸው የማያገኙ እነሱ ማያገኙ እና ከትናንት በስቲያ ነው መረጃ ያነገርኳችሁ። ብሉ ናይል የሚባለው ግዛት ላይ የካሊባ በሚባል አካባቢ የሱዳን ራፒድ ሰፖርት ፎርሱ የሱዳን ፈጥኖ ደራሽ ኃይል እና ኤስፒኤልኤም ነርዝ ሂሉ የሚባለው እነሱ በጋራ ሆነው ከበባ ፈጽመው
እጅ እንዲሰጡ የተጠየቁ እጅ እየሰጡ ነው ያሉት። አሻፈረኝ ያለው እየተደመሰሰ ነው እና ቆስለው የማረኳቸውን ይዘው የአርኤስኤፍ ወታደሮች የትግራይ እናቶች ጠይቁ፣ በማይመለከታችሁ ጦርነት ልጆቻችሁ እያለቁ ነው፣ የት ነው ሄዱ በሉ፣ ምን አገባቸው እዚህ ውስጥ እያሉ እየጠየቁ ነው ያሉት። ይሄ ቪዲዮም ሰርኩሌት እየሆነ ነው። አይ ሆፕ እኔም ጌትነት አልማው ጥሩነህ የሚል ፌስቡክ ገጽ ላይ ሸር አድርጌዋለሁ፣ ብታዩት ያሳዝናል። አክቹዋሊ አሁን ህወሓት አንዱ የቆመበት ከሱዳን አርሚ ፎርስ ጋር ነው። የሱዳን አርሚ ፎርስ ደግሞ ከጀርባው ማን አለ? ግብፅ አለ። ሌላው ማን አለ? ሻዕቢያ አለ። እነዚህ አስገድደው ከተለዋዋጩ የዓለም የኃይል አሰላለፍ አንጻር ወደ ጦርነት እንዲገባ ተገዶ ነው። ሻዕቢያ አስገድዶት ነው። የሱዳን አርሚ ፎርስ አስገድዶት ነው። ግብፅ አስገድዶት ነው። ሁለተኛ ራሱ ህወሓትን በዚህ ሁኔታ ከቆየሁኝ ከውስጥ እየፈረስኩ ነው፣ ነገር እየተለወጠ ነው። ከዚህ በፊት አንድ ምርጫ አልፎታል። አሁን ሁለተኛ ምርጫ ካለፈው ታግዷል። ሙሉ ለሙሉ መሰረዝ ነው። ጀስት እንደ ፓርቲ አትቀጥልም፣ ዜሮ ሊሆን ህጓን ያቃታል። ሌሎችም ታጣቂው ኃይል ይጠይቃል፣ የትግራይ ህዝብ ይጠይቃል። ቅድም ያልኳችሁ ይሄ ኮንሴንት ማኑፋክቸር አሁንም ብቸኛ የትግራይ ህዝብ ወኪሎች ነን የሚል ያንን እናንተም እኔም ሁላችንም ሳናውቀው ነው እንዴ ኦኬ የትግራይ ህዝብ አሁንም ከነሱ ጋር ነው አሃ እንድትሉ አስበውበት የሚሰሩት የጎብልስ የፕሮፓጋንዳ ስታይል እንጂ የትግራይ ህዝብ ከነሱ ጎን እንዳልሆነ ያውቁታል። አቶሚክ ፋሚሊው አለ ምን ጊዜም የስብሐት ነጋ ዳይናስቲ ቅዱሳን ነጋ ወዘተረፈ የሚባለው ይሄ የጋብቻው ደብረ ጽዮን ፈትለ ወርቅ ዳዊት ገብረ እግዚአብሔር ወዘተረፈ የምትሏቸው እና አብርሃም ተከስተ ይሄ አንድ ቤተሰብ ዛል ያ ህልውና ስጋት ላይ ነው ያለው። ቀጥሎ ኤክስተንድድ ፋሚሊው አለው። ሌላው ማን መጣ? ያ የፋረከል ሰልፍ ኢንተረስት የሌለ ያንን እንቶ በዚህ ምክንያት ወደ ጦርነት ተገዶ መግባት ስለሚፈልግ ዛሬ ለቢቢሲ ዜና አገልግሎት የአማርኛው ክፍል የትግራይ ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው ግንኙነት ገመድ ተበጥሷል ብሏል። ምን ማለት ነው? በሌላ መልኩ የክልሉ መንግስት መልሰኗል። ያ የተመለሰው የክልል መንግስት ደግሞ ተቀባይነት ውድቅ በተደረገ ምርጫ የተመረጠ ነው። የፕሪቶሪያ ስምምነት ተጥሷል። ስለዚህ የፌዴራል መንግስት አያዘዘንም፣ ወደ ጦርነት እንገባለን ነው። አክቹዋሊ እዚህ ላይ እንግዲህ የፌዴራል መንግስት የራሱን አናሊሲስ ይወስዳል። እኔ እንደ ጌትነት የጋት ሚዲያም እንዳታረጉት የጋራችን ስለሆነ እንደ ጌትነት ፊልም ማድረገው የፌዴራል መንግስት ያያቸዋል ብዬ አምናለሁ። ወደ ውጊያ ይገባል ብዬ አላምንም። ለምን? እየተለወጠ ያለ ኃይል አስተላለፍ አለ። እየተለወጠ ያለ ኃይል አስተላለፍ በዛ ኃይል አስተላለፍ ውስጥ ዲስትራክት ለማድረግ አስተላለፍ ለማዛባት የኢትዮጵያን መንግስት ሙሉ አቅም ሙሉ ትኩረት በውስጥ ግጭት ላይ በተለይ ኤርትራ እንደ ስትራቴጂክ ዴብዝ የውጊያ ሜዳውን ወደ ትግራይ ውስጥ ልከው ወደ 10 የሚሆን ክፍለ ጦር አስገብተዋል። ያ ክፍለ ጦር ሲቪል ልብስ ለብሶ እንደ ማንኛውም ይኖራል ተቀላቅሎ ምናልባት የኢትዮጵያ መከላከያ ሰራዊት ሊገባ ቢችል ከዚህ በፊት እንዳደረጉት መልሰን ተደራጅተን እንውጠዋለን፣ ትጥቅም ስንቅም እዛ እናገኛለን። ያ ይሆናል የሚል እምነት የለኝም። የኢትዮጵያ መከላከያ ሰራዊት ውጊያ ውስጥ ከገባ ቢያንስ ለኔ ውጊያው አሰብን ተቆጣጥሮ ሻዕቢያን ካስመራ ጠርጎ አሳዶ አባሮ የኤርትራን የአየር ክልል ሙሉ ለሙሉ ዘግቶ ከዛ በኋላ ነው ልክ በኢትዮጵያ ሳይድ በኩል ዲፌንሲቭ ፖዚሽን መከላከል ላይ ተመስርቶ ከላይ ከኤርትራ ወደ ትግራይ ኦፌንሲቭ፣ በተመሳሳይ ከዚህ ደግሞ ወደ ከድንበሮች ከአፋር ድንበር ከአማራ ድንበር ደግሞ ወደ ትግራይ ያኔ በሲቪል መልክም በተለያየ መልኩም ያስገባው ቁጥሩ 50-60 ሺህ የሚሆን የሻዕቢያ ወታደር የግድ ወደ ኤርትራ ሄደ።
ይሄ ሳይደረግ እዚህ ውስጥ በእነሱ የውጊያ ሜዳ ይገባል የሚል እምነት የለኝም። የኔ እምነት ነው የምነግራቸው። ሻዕቢያ ግን ይህን ያምናል። እዛ ውስጥ በቃ በስትራቴጂክ ዴብዝ አድርጌ እዛው አዋጋቸዋለሁኝ። አሁን ባለው የቀጠናው ኃይል አስተላለፍ ኢትዮጵያ ሬሌቫንት አረጋታለሁኝ። እንዲያውም በቀጠናው ውስጥ እንደ ኃይል አማራጭ እንደ ፓወር ባላንሱና የምትወጣ ሳትሆን በርደን የምትሆን ለሌሎች አብረዋት ሊሰለፉ ለሚፈልጉ ኃይሎች በኋላ እሱን አሳያቸዋለሁ። ለዛ ነው አሰብና ኦፔክ የሚል ርዕስ የሰጠሁት። በርደን እንድትሆን አደርጋለሁኝ የሚል ነው። ከነገ በስቲያ ቃል አቀባዩ ሚካኤል አስገዶም እያለ ያለው ሌተናል ጀነራል ታደሰ የጊዜያዊ አስተዳደሩ እየፈረሰ ነው። ስለዚህ እየፈረሰ ስለሆነ እየፈረሰ ባለው ላይ በሰላም ስልጣኑን ያስረክባል። which means ምን ማለት ነው? ሚዲያ ላይ ወጥቶ በቃ የትግራይ ጊዜያዊ አስተዳደር ፈርሷል፣ እኔም ተቀብያለሁኝ፣ ስልጣኔን አስረክባለሁኝ ብሎ የራሱንም ታሪክ አሳምሮ ይኖራል ነው። ያው በልሳኖቻቸው በኩል የሚነግሩን እሱ ነው። የቀበሌ መታወቂያ አውጥቶ ጀነራል ታደሰ የሚባል ነዋሪ ይኖራል ያሉ የሚናገሩት ማለት ነው። ይህንን የማያደርግ ከሆነ ይቅርታ፣ ይህንን የማያደርግ ከሆነ ምን ማለት ነው? የማያደርግ ከሆነ ማለት በሰላማዊ መንገድ ስልጣኑ ርክክብ የማያደርግ ከሆነ ግን ምን ይላሉ? ስህተት እንደሚሆን ስህተት ነው። ስለዚህ ወይ እርምጃ እንወስዳለን ወይንም ወደ እስር ቤት እናስገባዋለን ነው። ሌላ ነገር የለም። የቁም እስረኛም ልናደርገው እንችላለን ወይ እርምጃ እንወስዳለን ያ ዘንድ ይህንን ወስዳችሁ ከ4 ኪሎ የሚወርድ መመሪያ የማይቀበሉ ከሆነ የፌዴራል ስርዓትን አካል አይደለንም የሚሉ ከሆነ የፌዴራል መንግስት ደግሞ ህገ መንግስቱንም የመጠበቅ ግዴታ ስላለበት ምን ሊያደርግ ይችላል የሚለው እንግዲህ ምክር ቤቱን ከጠሩ በኋላ ነው። ትናንትም ከትናንት በስቲያም ነግሬያቸዋለሁ። 3 ፖለቲካ ፓርቲዎችን 15 አባላት ዝርዝር እንዲሰጡ ጠይቀዋቸዋል። የአክሱማይት ኮንግረስ ፓርቲ አቶ አብርሃ ገብረወልድ የሚመራውን የባይቶና የኪዳነ አመነ ህገወጡ 3ቱም ህገወጦች ናቸው። የአሲምባ ዲሞክራሲያዊ ፓርቲ ዶሪ አስገዶም የሚመሩት ራሳቸውን ጨምረው ወደ 45 ሌሎች ደግሞ ጨምረው ይሄ ምክር ቤቱ አርብ ይሰበሰብና ባለኝ መረጃ መንግስት አይሆንም ወይንም ምንድነው የሚያደርገው? አስቸኳይ ጊዜ አዋጅ አውጃል። ሙሉ ስልጣን ብሎ ለማን ይሰጣል? አስቸኳይ ጊዜ አዋጅ አውጆ ለብሔራዊ መህተ ኮሚቴ የሚባለው ጦር ለሚመራው ኮሚቴ ውክልና ይሰጣል። ማን ያለበት እዛ ውክልና ላይ ስትሉ ከህወሓት የተወከሉ 3 ሰዎች አሉ። ከዚህ በፊት ወደ እናንተ ሳደርስ የነበረው ሰብሳቢው ደብረጽዮን የሆነበት ማለት ነው። ይህም በደንብ እንድትዙ ከዛ ትንተናችን ስህተት ከሆነው ኦኬ አናሊሳችን ችግር አለበት እንላለን። ጀስት ምክር ቤቱ አርብ ይሰበሰብና ሆፕፉሊ ከሰዓት ተሰብስቦ አንዳንዶቹ የለም ቅዳሜና እሁድ ወደ መቀሌ ይመጣና ስብሰባ የሚያደርገው ሰኞ ነው ብላ ያስቀምጣሉ። ዞሮ ይሰበሰብና ፕሬዝዳንት ይመርጣል። ፕሬዝዳንቱን አማኑኤል አሰፋ ሊያረግ ይችላል የሚሉ አሉ። ለምንድን ነው አማኑኤል አሰፋ የሚሆነው ብላችሁ ካሰባችሁ ዶክተር ደብረጽዮን ገብረ ሚካኤል ከሆነ ለራሱ ስልጣን ሲል ነው ያመጣው፣ ስልጣን ፈላጊ ነው የሚባለውን ቢያንስ በማህበራዊ ሚዲያ በተለያየ የዓለም አቀፍ ማህበረሰብ የሚከፍተውን ዘመቻ ለመመከት እንዴ አማኑኤል አሰፋ እኮ በትግራይ ጊዜያዊ አስተዳደሩ ምክትል ነበረ፣ እሱን ነው ወደ ላይ ያመጣ ነው። ከዚህ በፊትም ምክትል ፕሬዝዳንትና ጸጥታ ነበር እኮ የነበረው፣ አስራና ጸጥታ ነው የነበረው ጀነራል ታደሰ የሚል መከራከሪያ ለማምጣት አማኑኤል አሰፋ ሊሆን ይችላል ብለው ያስቀምጧል። የኔም አናሊሲስ እሱ ነው። ኤኒዌይስ የኔን አናሊሲስ ልንገራችሁ። ስለዚህ አማኑኤልን ፕሬዝዳንት አድርጎ ይመርጣል። ምክትል ፕሬዝዳንት የሆነን አካል ያስቀምጣል። አፈጉባኤና ምክትል አፈጉባኤ ይሰይምና ከዛ አስቸኳይ ጊዜ አዋጅ አውጃል። በአስቸኳይ ጊዜ አዋጁ ላይ ሁሉንም ስልጣን ለትግራይ ኮማንድ ፖስት ወክለናል ይላል። የኮማንድ ፖስቱ አመራር ማን ይሆናል ማለት ነው? ዶክተር ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር በጃዙር በክልሉ መንግስት ሙሉ ለሙሉ ተወክሎ ማን ሆነ ማለት ነው? ደብረጽዮን ፕሬዝዳንት ሆነ ማለት ነው።
ቀጥሎ ዶክተር አብርሃም ተከስተዘው አባል ይሆናል። ምናልባት ምክትል ፕሬዚዳንት ሊያደርጉትም ይችላሉ። እሱን ዘንድ ሶስተኛ ፈትለወርቅ ገብረ እግዚአብሔር፣ 4 ምግበይ ኃይለ፣ 5 ጀነራል ዮሐንስ ወልደ ጊዮርጊስ፣ 6 ጀነራል ኃይለ ሥላሴ ግርማይ፣ 7 ሜጀር ጀነራል ብርሃነ ነጋሽ ወዲ መድህን፣ 8 አቶ አማኑኤል አሰፋ፣ 9 አቶ ጌታቸው አሰፋ፣ ምናልባት ፍስሐ ኪዳኑም ሊጨመር ይችላል። ከሌላ ደግሞ ከተፎካካሪ ፓርቲዎች በሚል ኪዳን አመነንም ሊያካትቱ ይችላሉ። ኪዳን አመነን፣ አብርሃ ገብረ ወልድን እና ዶር ያስገዱ ይህንን አድርገው ያቋቁሙና ምክር ቤቱ ይበተናል ማለት ነው። ዘንድ የተመረጠ መንግስት ለብሔራዊ ጦርነት ስላሉ ጦርነት ያውጃሉ። እየተዋጉ አይደለም ወይ ካላችሁ እየተዋጉ እኮ ነው። አርሚ 24 እኮ ቆቦን ለመቆጣጠር በሚል ጦርነት ውስጥ ነው ያለው። ኦልሞስት አልቋል ማለት ትችላላችሁ። አርሚ 24 አርሚ 26 በሰቆጣ በኩል አበርገለን የተቆጣጠረው እኮ ከጽንፈኛው ኃይል ጋር ራሱን ያገው ዲሞክራሲያዊ ንቅናቄ ብሎ የሚጠራ ተለላኪ ቡድን ጋር ሆኖ እኮ አበርገለን የተቆጣጠረው እኮ አርሚ 26 ነው። የጭላ አካባቢ ቤዛቸውን አድርገው በተመሳሳይ አርሚ 26 አርሚ 24 ሞሮል ስላለቁ አርሚ 35ን ወደ ጦርነት እንዲገባ ዛሬ ጧት ጀምሮ ወደ ምሽግ እያስገቡት ነው። አርሚ 35 እምባ ማህደር የሚባል አካባቢ ምን ያደርጋሉ? ወይ አርብ ወይ ሰኞ ይህን ያደርጋሉ። ከዛ የፌዴራል መንግስት ምን ምላሽ ይሰጠናል የሚለውን ያሉ ማለት ነው። አሁን የፌዴራል መንግስት ተንደርድሮ ገብቶ እነሱ ላይ አታክ ከፈጸመ እሰየው ነው፣ እልል በቅምጤ ነው ለነሱ። ዝም ብሎ የሚያቸው ከሆነስ እንደገና አሁንም ማለት በግልጽ ለመናገር የተተኳሽ የምናምን ይሄን የበሰበሰ ቅንቡላ ምናምን ጥይት አግኝተዋል። ሻዕቢያ አመላልሶላቸዋል። በሱር ኮንስትራክሽን መኪኖች ተመላልሶ የተሳሳቱት ግን ግብጽ ሊዋጋልህ አይችልም። ሻዕቢያ ሊዋጋልህ አይችልም። ምን ብያ ሻዕቢያ ሊዋጋልህ የሚችለው እንደኔ ፌዴራል መንግስት ስተት ካለ ውስጥ ገብቶ ሲያቦካ እዚህ ውስጥ ላይ ጭቃ ሲያቦካ አብሬ ላቧካስ የጦርነት ሜዳውን የትግራይ ላድርግ ስትራቴጂክ ዴብዝ ካል በእነሱ የጦርነት ስታይል ነው የምንገባው። እነሱ ናቸው የጀመሩት። እነሱ እንዲጨርሱት ልናደርገው እንችላለን። የጦርነት ሜዳውን ትግራይ ካረገው የጦርነት ሜዳውን ግን እኔ እንደነገርኳችሁ በአየር ኃይል የበላይነት፣ በትጥቅ የበላይነት፣ በዝግጅነት የበላይነት የልዩ ዘመቻ መምሪያ ኃይል ያለን በቀጠናው ግዙፍ ኃይል ያለን ስለሆነ አሰብን ትቆጣጠራለህ። ምጽዋን እንዳልነበረ ታረጋለህ። አስመራን እንዳልነበረ ታረጋለህ። አባረኸው ወደ ፖርት ሱዳን ትልከዋለህ። የሬድሲ አፋር ዲሞክራቲክ ኦርጋናይዜሽን አለ፣ ብርጌድ ንሓመዱ አለ። ሌላውን አደራጅተህ ደግሞ በጊዜ አስቀምጠህለት እንደገና ኦፌንሲቭ አድርገህ ወደዚህ ትመጣለህ። ያኔ አስመራን ስትደበደብ፣ አሰብን ስትቀጠቅጥለት፣ ምጽዋን እንዳልነበረ ስታረገው እዚህ ኢትዮጵያ ውስጥ ያስገባቸው 10 ክፍለ ጦሮች የግድ ይሄዳሉ። አልያዙ ሰረንደር ያደርጋል። ሰው ይህንን የምናየው ነው የሚሆነው። እንግዲህ በዛ ሂደት ለትግረኛ ለቢቢሲ ኒውስ ትግረኛ አማኑኤል አሰፋ እንትን ብሏል። ውል ፕሪቶሪያ የፕሪቶሪያ ውል ፈርሷል እና የጦርነት ምክንያት ሊሆን አይችልም ወይ የሚልም ጥያቄ ቀርቦለታል። ፈርሷል፣ እኛ እንመክታለን ሲል ተናግሯል። እሱን እንዳልኳችሁ አብረን የምናይ ነው የሚሆነው። በዚህ ሂደት ህወሓት የተሳሳተው የቀጠናውን የኃይል አስተላለፍ ኦፍኮርስ ሰክረዋል፣ አርጅተዋል። ማንበብ፣ ማሰብ፣ ማሰላሰል አይችሉም። ያ ያልተገደበ የስልጣን ጥማት፣ ያ ያልተገደበ ዘረፋ አሁንም ተመልሰው መቀሌ ይሁኑ ተንቤን ይሁኑ አዲዳሮ ወሰደው ተከዜን ከባለን ያሉት 4 ኪሎ ነው። ኖስታልጂያ ውስጥ ነው ያሉት።
የተለወጠውን ዓለም የተለወጠውን ቀጠና የተለወጠውን የኢትዮጵያ ህዝብ ጥቅም ፍላጎት እሱን አላወቁ። የሚሰሙትም አንድ ወሬ ነው። የአማራ ፋኖ ራሱን የአማራ ፋኖ ብሔራዊ ንቅናቄ የሚባለው 90% ክልሉን ተቆጣጥረነዋል። ኦነግ ሸኔ አዲስ አበባን ከቧል። ኦብነግ በዛ የተደራጀ ነው። የጉምዝ ታጣቂ እዚህ አለ። የአዲስ አበባ ህዝብ እንዲህ ሆኗል። ይህንን ይዘን ከዚህ በፊት አቶ ስዬ አብርሃ ያለውን ጦርነት ትግራይ ላይ ከተከፈተ ቀጠናው በሙሉ ተያይዞ ይዋጋል ነው ያለ። ማን ተዋጋል? ማን መጣ? እሱን በደንብ ሁሉም ለራሱ መውጫ አጥቶ የቸገረው ነው ያለው እና ያንን መውጫውን ለማስተንፈስ አንተን ወደፊት እየማገደህ ነው። እኛ ትግራይ ውስጥ ውጊያ ከተዋጋል ዲፌንሲቭ አንድ ነገር ነው። ዲፌንሲቭ ፖዚሽን ላይ ተከላከለዋል። ልክ አሁን ቆቦን ይዛለሁ ብሎ ይመጣል፣ ይረግፋል፣ ይመጣል፣ ይረግፋል፣ ይመጣል፣ ይረግፋል። በውስጥ ያለው በመንግስት መዋቅር ውስጥ ያለውን ጥገኛ፣ በፓርቲ ውስጥ ያለውን ጥገኛ፣ በነገራችን ላይ ከጥገኝነት ባለፈ ደግሞ ኢንካፔብል ይሆናል። ዝም ብሎ ደካማ ወንበር ላይ የተቀመጠውን እሱን መጥረግ ያስፈልጋል። የፓርቲውም መንግስታዊ መዋቅሩን በደንብ ስራውን መስራት አለበት የሚል እምነት አለኝ። ከዛ ቀጥሎ የዚህ የበረራ ጉዳይ፣ የባንኮች ጉዳይ፣ የመብራት ጉዳይ፣ የቴሌኮም ጉዳይ ወዘተረፈ እንዴት ይሆናል የሚለውንም ሆፕፉሊ እነዚህ አገልግሎቶች እነሱ እስካልዘጓቸው ድረስ ባንኮችን ተቆጣጥረን የመገበያያ ገንዘባችን ወደ ናቅፋ ወደ ሱዳን ገንዘብ ቀይራሉ ወዘተረፈ ብለው እስካልዘጓቸው ድረስ በፌዴራል መንግስት በኩል የሚሰጠው ምላሽ የትግራይ ህዝብን እንዳይጎዳ ልዩ ጥንቃቄ ይደረጋል የሚል እምነት አለ። በዚህ ረገድ ከዚህ በፊት ደጋግሜ ድርድር እየተካሄደ ነው ስራቸው የነበርኩት እኔ። የአውሮፓ ህብረት እያደራደረ ነው። አሜሪካኖች የፌዴራል መንግስትን ፍላጎት የህዋትን ፍላጎት እያመጡ ሲያደራድሩ ነው የቆዩት። በፌዴራል መንግስት በኩል የትኛውንም ችግር በውይይት በድርድር ለመፍታት ዝግጁ ነን፣ ህዋቶች ተሳስተው ሌሎች መጠቀሚያ እየሆኑ ነው፣ እኔ እርምጃ ከወሰድኩኝ ድጋሜ ድርድር የለም የሚል በግልጽ አስቀምጧል። የአውሮፓ ህብረት ልኡኩን ልኮ ለሻዕቢያ ወደ ጦርነት እንዳትገቡ፣ ከኢትዮጵያ ድንበር ለቃችሁ ውጡ፣ የሰብአዊ መብት ጥሰት እያደረጋችሁ ነው፣ ከኤርትራ አልፎ ቀጠናዊ ግጭት ውስጥ ለመግባት ስራ ውስጥ ተሰማርታችኋል፣ እረፉ የሚል ማስጠንቀቂያ ተሰጧቸዋል። አልሰጠንም ሊሉ አይችሉም። ደፍነትሊ የአፕሪል 1 ላይ የአውሮፓ ህብረት ልዩ ተወካይ በአፍሪካ ቀንድ የአውሮፓ ህብረት ልዩ ተወካይ የቻይና የአፍሪካ ቀንድ ልዩ መልእክተኛ ኢብን ሳውዲ አረቢያ ችግሩን ለመፍታት ቻይና አሜሪካኖች የሞከሩ ነው ከናይል ጋር ተያይዞ። በዚህ ሁሉ መሃል ደስፐሬት ሆነው ወደ ግጭት ውስጥ ብንገባ ለመጠምዘዝ ይሆነናል፣ ምርጫ እየተካሄደ ስለሆነ ምርጫውን እናደናቅፋለን፣ ሌሎች ዘ ዳንጀር ኦፍ ሲንግል ስቶሪ አለ እየተመረጠ ብቻ። አሁን አንዳንድ ወዳጆቻችን በውጭ የምትኖሩ ዲያስፖራዎች በቃ ሁሉ ነገር ችግር ነው፣ እንደዚህ ሆነ፣ ምንም በቃ በጥይት እየተተኮሰ ሰው አጎንብሶ የሚሄድ የሆነ ቦታ እንደዛ አይደለም። የሆነን ደግሞ ስትሰሙ ሁሉ ነገር ልማት፣ ምንም ነገር ኮሽ የሚልበት የሌለ ምናምን፣ እሱም አይደለም። ፈተናም አለ፣ እድልም አለ። ትኩረታችን የት ላይ ይሁን ነው። ዘ ዳንጀር ኦፍ ኤ ሲንግል ስቶሪ የሚባለው እሱ ነው። አንድ ነገር ብቻ መርጠ ከሰማ ትክክል አይደለም የሚሆነው። በደንብ ማመዛዘን ይጠብቃል። ቲፒኤልኤፍ የወሰደው እሱ ነው። የእሱ አናሊሲስ በቃ አሁን እንደዚህ ድጋፍ እናገኛለን። ሻዕቢያ እንኳን በፍጹም የኤርትራ መንግስት ወይ ሻዕቢያ በፍጹም ወልቃይት ጠገዴ፣ ሰቲት ሁመራ በትግራይ ክልል ውስጥ እንዲተዳደር እንደማይፈልግ እንኳን አያውቁ። ግን ዲፋክቶ ስቴት እናውጃለን፣ ናቅፋ እንድንጠቀማለን ወዘተረፈ። እሱን ካልሆነ በቀር ይህን የሚያደርጉ አይመስለኝም። ዙሮ ዙሮ የአውሮፓ ህብረት አስጠንቅቋል። በአኔታ ዌበር በኩል ከሰብአዊ መብት ጥሰት፣ ወታደራዊ አገልግሎት የመስጠት፣ የሃይማኖት ማግለል፣ በድንበሮች ላይ የአውሮፕና ኩናማ ላይ ከግጭት እየፈጠራችሁ ነው፣ ከኢትዮጵያ ግዛት ለቃችሁ ውጡ፣ ሌሎችን በመነጋገር ፍቱ የሚል አቅጣጫ አስቀምጠዋል። እሱን ኦኬ ነው ያሉት። አክቹዋሊ ያለኝ መረጃ
ምንም ችግር የለም እንፈታለን። ጦርነት ውስጥ እኛ ኤንጌጅመንት የለብንም። በኢትዮጵያ ውስጥ ጉዳይ ላይ አንገባም። የኢትዮጵያ መንግስት የውስጥ ችግሩን ላለመፍታት የሚያደርገው ነገር ነው እንጂ እኛ የለንበትም ብለዋል። ለዛ ነው ጥይቱ የተተኮሰ ጊዜ ሊረዳህ አይችልም የምለው። ስትራቴጂውም ሌላ ስለሚሆን ማለት ነው። በተመሳሳይ ግብጽ እና ኢትዮጵያም አንዱ አንዱን እንዳይተናኮስ በተለይ ጃንዋሪ 16 2026 ላይ በተጻፈው ደብዳቤ መሰረት ሁለቱም በናይልም በቀይ ባህር ላይ ያላቸው ልዩነት እንዲፈቱ ንግግሮች እየተካሄዱ ነው። በተለይ የዶናልድ ትራምፕ የአፍሪካ ቀንድ ልዩ መልእክተኛ የአፍሪካ ጉዳዮች መልእክተኛ ማሳድ ፋሬስ ቦሎስ እሱን በደንብ እያየ ነው። ኤርትራ ማዕቀብ ቢነሳላት ያላት ስትራቴጂክ ሎኬሽን ወዘተረፈ ማለቱን ተከትሎ ኢትዮጵያ ያለቀላት ወዘተረፈ ምናምን የሚሉ ሰዎች ነበሩ። ይሄ ድኩማንነት ነው፣ አለማወቅ። ኢትዮጵያ ግዙፍ 130 ሚሊዮን ፕላስ ያለው ኢኮኖሚው እያደገ ያለ የቦይንግ አውሮፕላኖች የሚገዛ አጠቃላይ 6970 ለቀጣይ 10-15 ዓመት የሚያዘዝ ቦይንግ ካምፓኒ ቢሾፍት ኢንተርናሽናል ኤርፖርት ላይ እስከ $4 ቢሊዮን ኢንቨስት አደርጋለሁኝ እያለ ይህ ሁሉ ትተህ አይ በቃ ከኤርትራ ጋር ሁኜ የኢትዮጵያን ጥቅም እንደዚህ ላድርግ አይደል? የኃይል አስተላልፉን አሳያቸዋለሁ ማለት ነው። አሜሪካኖች ማስጠንቀቂያ ሰጠዋቸዋል። ህዋቶች የጉዞ ማዕቀብ እንጥላለን፣ ንብረታቸውን እንወርሳለን፣ ሌሎች እርምጃ እንወስዳለን። ከዛ ውጭ ደግሞ በነገራችን ላይ ይሄ ጉዞ ማዕቀብ መጣል አሜሪካ ያሉ ወይንም ንብረቶችን በዚህ ከባንክ ማገድ ወዘተረፈ እሱ ሌላ ጉዳይ ነው። ከዛ ይልቅ የሰብአዊ መብት ጥሰት ደረሰብኝ እንደዚህ ብዬ ሰልፍ ወጣለሁ ሂውማን ራይትሶች እኮ እንዲህ ብሎ ወዘተረፈ ብትል አልሰማህም ነው የሚሰማህ የለም ነው። ረፉ ተብሏል። በስም ዝርዝር ተነግሯቸዋል። እነ ደብረ ጽዮን እነ ፈትለወርቅ ኢቨን አሁን ካለው የአሜሪካ በቀጠናው ዝም ብለን አናይም፣ ፍላጎቶች ጥቅሞች አሉ በሚል ተነግሯቸዋል። የአውሮፓ ህብረት በተመሳሳይ አስጠንቅቋቸዋል። ይህን ሁሉ ይዘው በእነሱ ፍላጎት ውስጥ ስላልሆነ ያሉት ሻቢያ እየገፋቸው ስለሆነ ግብጽ እየገፋቸው ስለሆነ ትክክለኛው ጊዜ ይሄ ነው ስለተባሉ እንሞክር ብለው ዘለው እየገቡ ነው። አትወጡትም፣ አይጠቅማችሁም ማለት ነው የምፈልገው። እሱን ካልኳችሁ በኋላ የአሰብና ኦፔክ ስንል እንግዲህ በዚህ ቀጠና እንደምታውቁት ሄክሳጎን የሚባል አዲስ ኦርደር እንዲመጣ የሚሰራ ህብረት አለ። ከዛ ህብረት በፊት አልሲሲ አብደልፈታህ አልሲሲ የግብጽ ፕሬዝዳንት አፕሪል 25 2026 ከ4 ቀን በፊት የሲናይ የነጻነት ቀን ያው ሲናይ የሚባለው በረሃ እስራኤል ሙሉ ለሙሉ ተቆጣጥረው ነበር። እሱን ለቃ ስትሄድ ስዊዝ ካናልን እኮ ተቆጣጥሮት ነበር። ወጣው ሲሄዱ የመጨረሻ 1988 ነው ለቀው ይሄዱ። 1982 ጀምሮ መልቀቅ ጀምሮ 1988 ለቀው ሙሉ ለሙሉ ያንን ሲሄዱ ስዊዝ ካናልን በፍጹም ላይ ዘጉ ተስማምተው። አንዳንዶቹ ስዊዝ ካናል ኢትዮጵያ ላይ ስዊዝ ካናልን ልዘጋ ትችላለች ዘተረፈ ይላል። አሁን ድሮ አይደለም ስዊዝ ካናል ገዘጋኛም እኮ ምንዘጋዋለን ወዳጄ። የምንዘጋው ደግሞ አንድ ህዳሴ ግድብ እንዳይመስል 3 ተጨማሪ የህዳሴ ግድብ ተመሳሳይ ልንሰራ ጫራታ ላይ አውጥተናል። በግልጽ እንነጋገር። እዚህ ያለንበትን ብሎክ ስነግራችሁ ከዛ ውስጥ ፋይናንስ እናገኛለን። ሄክሳጎን ወይም ዲስራፕቲቭ አሊያንስ የሚባል ኒው ኦርደር እንዲመጣ አዲስ ስርዓት አዲስ አሰላለፍ እንዲመጣ የሚፈልጋል እና አልሲሲ ምንድን ያለው በዚህ በሲናይ የነጻነት ቀን ላይ በመካከለኛው ምስራቅ አዳዲስ አሰላለፍ አዳዲስ ሀገር ለማዋለድ እየሰሩ ያሉ ሀገራት አሉ። ቆም ብለው ሊያስቡ ይገባል። ሪሶርሳቸውን ለመቆጣጠር አዲስ ሀገር ለመፍጠር እና ቀጠናው ወደማያባራ ግጭት ውስጥ ለመክተት ጥረት እያደረጉ ነው። ጥንቃቄ ያስፈልጋል። ምንድን ነው ያለው? እንድታነቡት ዩሮ ኒውስ ላይ አፕሪል 26 ከ3 ቀን በፊት የወጣ እሱ የተናገረው 25 ነው። አፕሪል 25 በቀጥታ ቴሌቫይዝድ የሆነ በቴሌቪዥን የተላለፈ ንግግር ነው። አልሲሲ ዋንስ ኦፍ አቴምፕትስ ቱ ሪድ ዘ ሚድል ኢስት ማፕ እንደ አዲስ ሊሰራ ነው ይላል። ሄክሳጎን አለ ዲስራፕቲቭ አሊያንስ። እዛ ማን አለ?
እስራኤል አለ በወሳኝነት። እስራኤል ከማን ጋር? ከአብርሃም አኮርድ የፈረሙት ጋር። እነማን ናቸው አብርሃም አኮርድ የፈረሙ? እስራኤል፣ ዩናይትድ አረብ ኤሚሬት፣ ባህሬን፣ ሞሮኮ፣ እራሱ ሱዳን ጃንዋሪ 6 2021 ፈርሟል። አሁን ሱዳን የሱዳን አርሚ ፎርስ ስጋት ውስጥ ነው ያለው። ራፒድ ሳፖርት ፎርሱ አለ። አሁን አሜሪካኖች እየሰሩ ያሉ ምንድን ነው? አርኤስኤፍንም ወደ ጎን አድርገው የሱዳን አርሚ ፎርስንም ወደ ጎን አድርገው ሌላ አዲስ ኃይል አዋልደው ሱዳንን ከዚህ ከአዲሱ ኃይል ከአብርሃም አኮርድ ኃይል ጋር ለማስገባት ጥረት እየተደረገ ነው። ስለዚህ ሳፍ ስጋት አለው። ሳፍ ስጋት ሲገባው ግብፅ ስጋት ይገባዋል። የሳፍ ስጋት ወጣቶችን በሺዎች የሚቆጠሩ ወጣቶችን ለገንዘብ ሽጦ በደማቸው ለሚነግድ በስጋቸው ለከበረ በመውደቃቸው ለመነሳት ለሚሞክረው ለዚህ ደም ጠማሽ ህዋት ደግሞ የበለጠ ብርድ ይለዋል። በዚህ ውስጥ ደግሞ ሻዕቢያ ኤርትራ ሀገር ነው አይደል ብለን ሀገር እኮ ነው ኤርትራ። መንግስቱም እንደ መንግስትነት ዘ ዲዩቲስ ኤንድ ሪስፖንሲቢሊቲስ ኦፍ ስቴት ሊኖረው ይገባል። የለው ሬዚስታንስ ግሩፕ ውስጥ ነው ያለው። ሱዳን አለ። ካዛኪስታንም በ2025 ገብቷል። እንግዲህ ካዛኪስታን ትናንት አይደለ ውሎ ፕሮግራም ላይ ወደ እናንተ ያደረስኩኝ ያ ትናንት መሰለኝ በውሎ ፕሮግራም ላይ ኢሳቅ ሄርዞግ ቱ ካዛኪስታን ፎር ሂስ ቱዴይ ቪዚት ለ2 ቀን ቪዚት ዛሬ ያልቃል። ዛሬ ጨርሶ ይመለሳል። በቱርክ የአየር ክልል ላይ ላለመግባት በሚል 8 ሰዓት ተጨማሪ ተጉዞ ነው ወደ ካዛኪስታን ሄደው። ካዛኪስታንም የአብርሃም አኮርድ ነው። እዚህ ሄክሳጎን ዲስራፕቲቭ አሊያንስ ላይ ዩኤኢ፣ እስራኤል፣ ሌላ ማን አለ? ህንድ አለ፣ ኢንዲያ ደግሞ በምን ኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ማን ያለበት? ኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ራሱ እስራኤልን ዩኤኢን ያካተተው በወሳኝነት የደቡብ አውሮፓን፣ ሳውዘርን ኢሮፕን፣ ጣሊያንን፣ ፈረንሳይን ኢኮኖሚያቸውን ሊያነቃንቅ የሚችል የሃይፋ ወደብን ተጠቅሞ ዩናይትድ አረብ ኤሚሬት ይመጣል፣ ሳውዲ አረቢያ እሱን አቋርጦ ጆርዳን በዴድሲ በሙት ባህር በኩል አድርጎ ወደ ሜዲትራኒያን ሲ የሚሄድ የቤንጎሪዮን ካናልም አለ እዚሁ ላይ። ስለዚህ ዩናይትድ አረብ ኤሚሬት፣ እስራኤል፣ ኢንዲያ፣ ግሪክ፣ ቆጵሮስ ግሪክና ቱርክ ያላቸውን ግሪክ፣ ቆጵሮስ፣ እስራኤል ስትራቴጂክ ሚሊተሪ አሊያንስ መስርተዋል። በቀጣይ 1 ወር ውስጥ ሜይ ውስጥ 2 ሀገራት ለሶማሊላንድ እውቅና ይሰጣሉ። ግሪክ፣ ቆጵሮስ፣ ሞሮኮ፣ ሶማሌላንድ የአርኤስኤፍ ሱዳን ግን አርኤስኤፍም ገሸሽ ብሎ ሳፍም ገሸሽ ብሎ ለአዲሱ ሄክሳጎን ምቹ የሆነ ለአሜሪካ ምቹ የሆነ ኃይል ይመጣል። እሱ ላይ የተሰራበት ነው ያለው። የድሩዝ ሶሪያ ውስጥ ያለው፣ ካዛኪስታን አስቀድሜ ነገርኳቸው፣ ሳውት ሱዳን፣ ኬንያ፣ ኡጋንዳ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ብሩንዲ፣ የመን፣ ሳውዘርን ትራንዚሽን ካውንስሉ ደቡብ የመን። ለዛ ነው አልሲሲ ዋርንስ ኦፍ አቴምፕትስ ቱ ዊዝድሮ ሚድል ኢስት ማፕ ያለው። እነዚህ በሄክሳጎን ወይም አዲስ ለውጥ የሚፈልገው ቡድን ነው። ሌላው ሁለተኛው ኢስላሚክ ኔቶ የሚባለው አሁን ያለው እንዲቀጥል ይልቁንም ይሄ ተጠናክሮ ወጥቶ እስራኤልን፣ አሜሪካን በቀጠና ያላቸውን ፍላጎት ደፍቆ በአዲስ ኃይል መውጣት የሚፈልግ ሳውዲ አረቢያ አለ፣ ፓኪስታን አለ። ፓኪስታን $3.5 ቢሊዮን ከዩናይትድ አረብ ኤሚሬት አግኝቶ ነበር። በአስቸኳይ መልስ ሲባል $8.5 ቢሊዮን ግራንት አረጉት ሳውዲ አረቢያዎች። የኒውክሌር ሽልድ ሰጥቷቸዋል። ሳውዲ አረቢያ ከፓኪስታን ጋር የበለጠ እየቀረበች ስትመጣ ከህንድ ጋር ምን እየሆነ ነው ማለት ነው? እየተንፈራቀቀ ነው የሚመጣው። ይልቁንም የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደርን የህንድ አንድ የቻይና ዋን ቤልት ሮድ እሱን ቻሌንጅ አደርግበታለሁ፣ ኢኮኖሚን አሳድግበታለሁ ያለችውን እሱን ቻሌንጅ ሊያደርግ የሚችል ሂጃዝ ሬልዌይ የሚባል ደግሞ ቱርኮች ይዘው መጡ። ማንን የያዘ? ቱርክ፣ ሶሪያና ጆርዳን። ከዚህ ጀርባ ማን አለ ማለት ነው? ፓኪስታንም አለ።
የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር እንዲቆረጥ የምትፈልግ ከሆነ ፓኪስታን፣ ሳውዲ አረቢያ፣ ፓኪስታን፣ ቱርክ፣ ኳታር፣ ኢጅፕት፣ የሱዳን አርሚ ፎርሱ ሱዳን፣ የየመን መንግስት የትኛው የየመን ሰሜኑ ወይም ህጋዊ ነው ተብሎ የተቀመጠው ይሄ ዘ ፕሬዚደንሻል ሊደርሺፕ ካውንስል ፒኤልሲ የሚባለው ሶሪያ፣ ኩዌት እነዚህ ኢስላሚክ ኔቶ የሚባለው ነው። ቀጥሎ ሬዚስታንሱ አለ። ኢራን አለ በአንድ ሳይ። በኢራን ውስጥ ማን አለ? ሀውቲ አለ። የየመኑ ሀውቲ፣ ሄዝቦላ አለ። በነገራችን ላይ ቱርክ፣ እስራኤልና ሊባኖስ በሄዝቦላ ጉዳይ ለመደራደር ያላቸውን ፍላጎት ገብቼ ለመሸምገል ፍላጎት አለ ብላ ገልጻል። እስራኤል ትቀበላለች? አብሶሉትሊ አይቀበሉት። ፖፑላር ሚሊሻ ፎርስስ ፒኤምኤፍ የሚባለው የኢራቁ የሻ ሚሊሻ ሶሪያ ላይ ሞሮለስ እሱ ተመቶ እያለቀ ነው ያለው። ኤርትራ አሁን እዚህ ጋር ኤርትራ የኢራን አሊያንስ ሬዚስታንስ ግሩፕ መንግስት ራሱ ኤርትራ ደግሞ ኢትዮጵያ ውስጥ ደግሞ እንትን አለው ሬዚስታንስ ግሩፕ የአማራ ፋኖ ብትሉት የጉምዝ ታጣቂ ኦነግ ሸኔ እዚህ አንድም ሁለትም ሆኖ በፓርቲ ስም በ30 ሰልፍ ጠርቻለሁ መሬት አንቀጥቅጥ እሱን ደግሞ ወደ ግጭት እቀይራለሁ ሲል የነበረው ከሞተበት ለምን ቀስቅሶ መንግስት አመጣው? እሱ እንግዲህ ሌላ ጉዳይ። አንዳንድ ጊዜ ዲሞክራሲም ገደብ አለው። እነዚህን ተለላኪዎች በፓርቲ ስም አምጥቶ እንዲያምሱ እንዲለላቁ ከዚህ ቀደም የኢትዮጵያ ሰራዊት ከዚህ አድባሬ ጋር ሲዋጉ ከጀርባ ሰራዊቱን የወጉት በየትኛውም ሂደት ኢትዮጵያ የባህር በር እንድታጣ ስራ የሰሩ እነሱን ላይ ወክሉ ይችላሉ። አሁን ያሉት ልጆች ወጣቶች ናቸው ብለን እንውሰድ። ያንን አስተሳሰብ ከተሸከምክ ግን መወገድ ነው ያለብህ፣ መመታት ነው ያለብህ። ካነጋገርም ከምናምን መልእክት ሲያስተላልፉ ወዘተረፈ ያንን ይዘው በዛ የሚዋኙ በዛ ኖስታልጂያ ውስጥ የሚቃዡትን ያው የፖለቲካል ሪዲንጋቸው እዚህ ግባ የማይባል ናቸው። ያን ሁሉ አለው ሻዕቢያ የአስመራ መንገዶች የምጽዋ መንገድ ምናምን ከተሞችን ማሻሻል አይደለም። ለኢሳት እኮ $300 ሚሊዮን ይረዳ ነበር። አንዳርጋቸው ያለው ነው ያደለው ያለው ኤርትራ እነዚህ በሙሉ ምንድናቸው? ሬዚስተንስ ግሩፕ ናቸው። ይሄ ኃይል ነው እንግዲህ ኢትዮጵያን ወጋለሁኝ ብሎ እዚህ ውስጥ ባለው ኢትዮጵያን ለማተራመስና ከዚህ ከሄክሳጎን ከዲስራፕቲቭ አሊያንስ አስወጣለሁኝ ብሎ ጥረት እያደረገ ያለው። በዚህ ሂደት ይሄ ቡድን ሄክሳጎን ወይም ዲስራፕቲቭ አሊያንሱ አንድ እርምጃ ወሰደ። ምን እርምጃ? ከኦፔክ ራሱን አውጥቷል። ከነዳጅ ዘይት አምራችና ላኪዎች ማህበር ትናንት በግሌ ሰፋ ያለ አስተያየት ለመስጠት ሞክሬያለሁ። ምልከታ አጋርቻለሁ ብዬ ነው የማምነው። የተመሰረተው በ1960 ሴፕቴምበር ላይ ነው። ባግዳድ ኢራቅ ነው የተመሰረተው። ዋነኛ ዓላማውም የነዳጅ ምርት በጣም ተትረፍርፎ ገበያው እንዳይወርድ፣ በጣም እጥረት ደግሞ ተፈጥሮ ደግሞ የዓለም ኢኮኖሚ ችግር ውስጥ እንዳይገባ በወሳኝነት አስቀድሞ በየሀገራቱ ያሉት የምዕራባውያን የዌስተርን ካፒታሊስት ፈርሞች ይወስኑት የነበረውን በናሽናላይዜሽን በመውረስ ያኔ 1960ዎች ላይ በሶሻሊዝም በጣም እየተግለበለበ የነበረበት መንግስታት የነዳጅ ምርቶችን ማውጫዎችን፣ ማከማቻዎችን፣ ማጣሪያዎችን፣ ዲፖቶችን የወረሱበት ዘመን ነው። ስለዚህ ኢራቅ እንሰብሰብና በአጠቃላይ ምርቱን በተመለከተ እንወስን የሚል አስቀመጠ። እንግዲህ ከዛ በኋላ ከተቀመጠለት ኮታ በላይ እያመረተ ኢኮኖሚን ለውድቀት ዳርጎብኛል ብሎ እኮ ሁለት ሀገራትን ሳዳም ሁሴን እጁን ሲጠቁም ነበር። አንደኛዋ ዩናይትድ አረብ ኤሚሬት ነበረች። ሁለተኛዋ እንደምታውቁት በኋላ ወጋት። እሷን መውጋቷን ተከትሎ ደግሞ የደረሰበትን የምታውቁት ነው። ኩዌት ነበረች ከፍተኛ ምርት አምርተዋል በሚል። ስለዚህ ኦፔክ በዲፋክቶ የሳውዲ አረቢያ ወሳኝነት የነበረው
ራሷን ሳውዲ አረቢያ በቀን እስከ 10 ሚሊዮን በርሚል፣ ኢራቅ እስከ 4.5 ሚሊዮን በርሚል፣ ዩናይትድ አረብ ኤሚሬት እስከ 3.8 ሚሊዮን በርሚል በከፍተኛ ግን በአብዛኛው 3.2 ሚሊዮን በርሚል ነበር ሲያመርቱ የነበሩት። ዩናይትድ አረብ ኤሚሬት ግን በቀን እስከ 5.5 ሚሊዮን በርሚል እስከ 6 ድረስ ማሳደግ ይችላሉ፣ አቅሙ አላቸው። ኢራን 4 ሚሊዮን ባሬል በቀን እሱ እንግዲህ አሁን ተመቷል። አሁን አንዳንዶቹ በተለያየ የዚህ የሪሊጂየስ ፋናቲክ ውስጥ ገብተው ምንም አልደረሰ አንበረከከቻት ወዘተረፈ ይላሉ። በዓለም 10 ብረት ላኪ ሀገራት መካከል አንዷ ኢራን ነበረች። ብረት መላክ አቁመዋል። ሌሎችም ደግሞ እየተገለጠ የሚመጣ ጉዳይ ነው የሚሆነው። ሶ የኩዌት፣ የናይጄሪያ፣ የሊቢያ፣ ኢኳቶሪያል ጊኒ፣ ጋቦን እነዚህ አምራቾች ናቸው። ኦፔክ ፕላስ የሚባሉ ሀገራትም አሉ። በእርግጠኝነት ነገ ከነገ በስቲያ ላይሆን ይችላል ካዛክስታን ይወጣል። ሌሎችም በየጊዜው የወጡ ሀገራት እንደነበሩ ትናንት ወደ እናንተ ለማሳየት ሞክሬያለሁ። ለምሳሌ አንጎላ ከጃንዋሪ 1 2024 ጀምሮ እንደወጣ፣ ኢኳዶር በ2020 እንደለቀቀ፣ ኳታር በዋነኝነት ከ1 ጃንዋሪ 2019 ኳታር እዚህ ግሩፕ ውስጥ ነው ያለው፣ ኢስላሚክ ኔቶ ውስጥ ነው ያለው። በዋነኝነት ወደ ጋዝ ገበያ ማተኮር አለብኝ በሚል ኢንዶኔዥያ ከ2016 ጀምሮ ተመልሶ ሪጆይን አድርጓል፣ ግን አክቲቭሊ የተሳተፈ አይደለም። ጋቦን የተለያየ ምክንያት አላቸው። በዋነኝነት ግን ኮታ ላይ የተሰጠን ድርሻ አነስተኛ ነው በሚል ነው። ሶ አሁን ዩናይትድ አረብ ኤሚሬት ፒውርሊ አሰላለፏን ወደ እስራኤል፣ ከእስራኤል ጀርባ አሜሪካ እና አስቀድሜ ወደ ሄክሳጎን ዲስትሪቢዩቲቭ አሊያንስ ውስጥ ስትገባ ኢትዮጵያ ከዚህ ከኢስላሚክ ኔቶ በነገራችን ላይ ቦልድ ኢትዮጵያ ከዚህ ወጥቻለሁ አላለች። የምንታወቀው ነን አላይን ሙቭመንት ነው። ለምሳሌ እዚህ ውስጥ ሳውዲ አረቢያን እንውሰድ። ትልቁ የፎሪን ዳይሬክት ኢንቨስትመንት ሁለተኛው ቱርኮችም አሉ፣ ሶስተኛ ልንለው እንችላለን። ሁለተኛ ብለን እንውሰደው ከቻይና በመቀጠል ሳውዲ አረቢያ፣ ቱርክ አለ፣ ፓኪስታን በኤርፎርስ ለምሳሌ በጣም ብዙ ስምምነቶች አሉ። ኳታር ወጣ ገባ እንላለን። ኩዌት አንዳንድ ችግሮች አሉ። ዝሮ ዝሮ ግን ነን አላይንድ ሙቭመንት ነው። ነን አላይንድ ሙቭመንት ማለት ግን ዘመን የሰጠህን እድል ከቤት በራፍ ሞፈር ሲቆረጥ በታሪክ የተጣመመው በግፍ ያጣነው የአሰብ ጉዳይ እጃችን ላይ ሲመጣ እንዳላየን እናልፈዋለን ማለት አክት እናረጋለን። እረፉ ብለናል። ሶ የኦፔክ መፍረስ ለኢትዮጵያ ህዳሴ ለአሰብ ማስመለስ ወሳኝ ነው። አሰላለፉ ስለሆነ እንደግፈዋለን። ኦፔክ በመፍረሱ ደስታ ተሰምቶናል ብለህ መግለጫ የማታወጣበት ጉዳይ ገጥሞን ነው። እኛም ከጀርባ ቀይ ባህራችን እናስባለን። ፍትሃዊ የሆነ ሀብታችንን ስለመጠቀም እናስባለን። ናይልን ጨምሮ የከርሰ ምድርና የገጸ ምድር በራስ አቅም ስለማደግ እናስባለን። የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር አባል ነን። እሱን ወስዳለን። እኛ ይህንን አባል ስንሆን ግን የጅቡቲ፣ የኢትዮጵያ፣ የሳውት ሱዳን፣ የኡጋንዳ አልፎ በብሩንዲ እስከ ሩዋንዳንም አድርጎ በአትላንቲክ ኦሽን በዛ የሚሄደው የተለያዩ የልማት አካሎች እንሆናለን። ሶማሌላንድ ሀገር ሆና ሁለተኛ አሁን 2-3 ሀገር ያውጅላታል። አሜሪካ እውቅና ይሰጧታል። ያ በሆነ ቅጽበት ከበርበራ አዲስ አበባ ፈጣን የኤሌክትሪክ ባቡር መስመር ዝርጋታ እንጀምራለን። 3 ግድቦችን እንሰራለን። ይህን አድርገን ኢትዮጵያን እናሳድጋታለን። በውስጥ ባጭር አስበው ይህንን የወዳደቀ ስሌት ይዘው በሲንግል ስቶሪ ተሰልበው በራሳቸው ጠልፈን ወደ ጦርነት ውስጥ አስገብተን ኢትዮጵያ እናዳክራታለን ለሚሉ ዘመኑ ተቀይሯል። ፖለቲካል ካልቸሩ ተለውጦ ከእብሪት ከይዋጣልን አሳይሃለሁ እናሳይሃለን ከሚል ከዛ ወጥተን መደመር ላይ ነው ያለነው። መደመር ደግሞ ረጅሙን እንጂ ለአጭሩ የሚንበረከክ አይደለም። ኢትዮጵያ በክብር ለዘላለም ትኖር። ቴንኪው። በቀጥለታዊ እንመለሳለን።